መልካም ዜና ለቤት ፈላጊዎች በሙሉ ከአንጋፋው ጊፍት ሪል ስቴት በመሃል ከተማ ለገሃር በ84000 ካሬ ኮምፓውንድ ከባለ 1 መኝታ 65 ካሬ እስከ ባለ 3 መኝታ 163 ካሬ እንዲሁም የንግድ ሱቆችን በመሃል ከተማ ለገሃር በመሸጥ ላይ እንገኛለን። በዚህ ውብ መንደር ትምህርት ቤት፣ የስፖርት ማዘውተሪያ፣ የጤና ተቋማት 23000 ካሬ ግሪን ኤሪያ የያዘ ሲሆን በ10% ቅድመ ክፍያ በ20% ቅናሽ በ4555 የባንክ ብድር ለውድ ደንበኞቻችን አቅርበናል። ጊፍት ሪል ስቴት ከለጋር ኮምፓውንድ ሳይቱ በተጨማሪ በሲኤምሲ 22 ተክለ ሃይማኖት ውብ አፓርትመንት ቤቶችን በመሸጥ ላይ እንገኛለን። ለበለጠ መረጃ በ0941414446 እንዲሁም በ0952085272 ይደውሉልን። እነሆ ሰላምና ጸጥታው ተረጋግቶ ምዕመናን ወደ ቅድስቲቱ ኢየሩሳሌም በደስታና በገፍ እየተጓዙ ነው። ለእርሶም ሰዓቱ አሁን ነው። የ15 ዓመታት የካበተ ያስጎብኝነት ልምድ ያለው አፍሮ ሆሊላንድ የጌታችንን ልደት በተወለደባት በቤተልሔም አብረንና ክብር ይሎታል። በቆይታችን በተለያዩ ቅዱሳን መካናት ተራ በተራ ቆይታ ማድረግ ብቻ ሳይሆን በዮርዳኖስ እንጠመቃለን፣ ጎሎጎታን እንሳለማለን። ሌላም የጉብኝት ስፍራዎቻችን በሙሉ ፍጹም ሰላም በመሆናቸው እርሶም ወዳጅ ዘመዶችዎን ጋብዙና ተመረቁ። በተለያዩ ዓለማት የምትኖሩ ኢትዮጵያውያን በሙሉ ከዘመዶቻችሁ ጋር እዛው ቅድስት ኢየሩሳሌም ውስጥ የማይረሳ ቀጠሮ ያድርጉ። አድራሻ ቦሌ መድኃኔዓለም ሞርኒንግ ስታር ሞል ሁለተኛ ፎቅ፣ ስልክ ቁጥር 0988 181818። ከውጭ አገር ለምትደውሉ በዋትሳፕ 0930 011998። ጌታችን ኢየሱስ ክርስቶስ የተመላለሰባትን ከተማ እንደመርገጥ ምንኛ በረከት ይኖራልን! አፍሮ ሆሊላንድ አስጎብኝና የጉዞ ወኪል። የዩክሬን ጦርነት በሰላም መቋጨት ለዩክሬን ለአውሮፓ ብቻ የሚወሰን ሳይሆን ፋይዳው ዓለም አቀፋዊ ነው እና ይህንን ሁኔታ ከማሳካት አኳያ አሜሪካ እንደ ሀገር ሪሊ ጥረት እያደረገች ነው። ይህን ማመንና መቀበል አለብን። ምናልባት በአውሮፓ ህብረት ውስጥ ደግሞ የሃንጋሪው ጠቅላይ ሚኒስትር ቪክተር ኦርባን ይህንን መንገድ አምነው በነገራችን ላይ ልቤ ከነዚህ ሰዎች ጋር ነው። ከአውሮፓውያን ነው ከዶናልድ ትራምፕ እና ከሚስተር ኦርባን ጋር ነው። የነዚህ ሰዎች መንገድ ብቻ ነው ሰላም የሚያመጣው እና ይሄን ያደረጉ ነው። እኚህ የሃንጋሪ ጠቅላይ ሚኒስትር ኦፍ ኮርስ ነዳጅና ለእንትናቸው ነው ለጋዝ ጉዳያቸው እንዲሁም ደግሞ የኒውክሌር ኃይልም ነው እሱንም ከራሽያ ነው እና እኚህ ሰውዬ ከራሽያ ፕሬዚደንት ቭላዲሚር ፑቲን ጋር መልካም ግንኙነት አላቸው እና ይሄ ግንኙነታቸው ደግሞ በአውሮፓ ህብረት ዘንድ ምን ይባላል በእነሱ አገላለጽ ታኩላ ነው ይባላል። በበግንት ውስጥ ሆኖ እኛ ጋር ያለው ነገር ግን እዛ ድረስ እያለ ይመጣል። በለው እንትን ይሏቸዋልና በጣም እየተጻፈበት ያለው ነገር ምንድነው? አውሮፓውያኑ ለማይቀር ጦርነት እየተዘጋጁ መሆናቸውን ነው ልነግርህ ፈልገው። የሚጻፈው የሚተረከው የምናነበው ነገር በአውሮፓዎች ዘንድ የተያዘው አቋም በጣም ሬክለስ የሆነ በጣም እንዝላል የሆነ በጣም ከልክ በላይ ጀብደኛ የሆነ እና መላው ዓለምን እሳት ውስጥ ሊረምጥ የሚችል አያያዝ ይዘው በዚህ አምነው ነው የሚንቀሳቀሱት እና እንደሱ በሚንቀሳቀሱበት መንገድ ይሄንን የዩክሬን ጦርነት ማቆም አይቻልም። ከዚህ በፊት ደጋግመን ተናግረናል። ምናልባት ለአድማጮቻችን ግልጽ ለማድረግ የእነሱ አቋም ምንድነው ብለህ ብትጠይቀኝ በጣም ደስ ይለኝ ነበር። እነሱ የሚሉት አሁን እነሱ የሚሉት ነው ነገር እንትን ማነው ራሽያ አሁን ስለ ዩክሬን አይደለም ቶታሊም የሚያወሩት። በቃ ራሽያ እኛን ልትወር ተዘጋጅታለች። የአውሮፓ ሀገሮችን ወራ እሱማ እንዳልሆነ እኮ የትራምፕ የ28 ነጥብ የሰላም ሐሳቡ እኮ ባለችበት እንድትቀርና ዋስትና ሁሉ እስከ መስጠት የሚያደርስ ነገር ነው አይደል ያዘጋጁት። እዚህ ጋር ዶናልድ ትራምፕ በራሽያና በዩክሬን መካከል ያለውን
ጦርነት ለመፍታት ነው። አውሮፓውያኖቹ ግን አሁን ሳናቆ ያደረጉ ያሉት ነገር የዩክሬንን ጉዳይ ራሳቸውም ጦርነት ውስጥ እንዳሉ የአውሮፓና የራሺያ ጉዳይ እኛም እንደ ዩክሬን እንደደረግ ነው። ራሺያ አሁን ከ5 ዓመት በኋላ በፊት ከ10 ዓመት ነበር። አሁን ከ5 ዓመት በኋላ ራሺያ አውሮፓ ሞጋት ትጀምራለች። እኛ እንደዚህ ወቅታን ሄዶ አላ ሀገር አፈራርሳ ስታበቃ አምናው ነው ምነግር ፈረንሳይ አዲስ ብሔራዊ ውትድርና አገልግሎት ጀምራለች። እንቅስቃሴ ላይ ናት። በተለይ አሁን የመጡት የጀርመኑ ሰውዬ ምን ይባለው አባባል አለ። በከፍተኛ ደረጃ ወርሞንገር ናቸው። እንደዚህ አይነት ሰው ናቸው። እንግሊዝ አሁን ባህር ላይ ከራሺያ ጋር ያላት መተነኳኮል ይሄ መጫጫር እሳት ያመጣል። ገብቷል። ስለዚህ ምንድነው በአውሮፓውያኖች በኩል ያለው አቋም ብለህ ብትመለከት አሁን የራሺያና የዩክሬንን ጦርነት የመፍታት አይደለም ፍላጎታቸው ነው የሚባለው። በቃ ራሳቸውንም እንደ ቪክቲም ነገ የሚጠቁ ነገ ዘመቻ የሚከፈትባቸው አድርገው በማሰብ ወደዚህ አይነት ዝግጅት ውስጥ እየሄዱ ነው። ኢቭን ኢኮኖሚያቸውን እያስተሳሰሩ ወደ ጦር ኢኮኖሚ የሚባሉ ይሄ መሳሪያ ማምረት ዛሬ እነ ቻይና እንደሚያመርቱት ቻይና መቼም በቀን አንድ 10,000 ሚሳኤል ሳትሰራ አይነጋም በመንተም ማለት አለበት። እንደዚህ አይነት ሁኔታ ውስጥ ነው የሄዱትና የአውሮፓውያኖቹ አካሄድ መላክ አልተበጀለት ስለ እውነት ዓለምን በጣም አደጋ ውስጥ ሊጥል የሚችል ነው። ይሄ በእንትን የሚል ግን በሁለቱ መካከልስ አሁን ልዩነት የለም ማለት ይቻላል ወይ? በትራምፕና በአውሮፓውያን መካከል ማለት ነው። እሳቸው የራሳቸውን ሐሳብ የሰላም ሐሳብ ከሰጡ በኋላ እስከ ባለፈው ሐሙስ ታንክስ ጊቪንግ ድረስ ነበር ምላሽ እንዲመጣ ከዩክሬን የሚጠብቁ የነበረው። ነገር ግን አውሮፓውያን ናቸው ገና ውይይት እያደረጉበት ያለው የተወሰነው የሐሳብ ማሻሻል ምናምን እንዳለ እየተጠበቀ እንዳለ ሆኖ ማለት ነው። እና ትራምፕ ምናልባት አውሮፓውያኖች እንዳጋር መቁጠር ትተው ይሆን እንዴ? ምንድነው አሁን ሐሳቡን ሲያቀርቡ አውሮፓውያኖች ወዲያውኑ አክሴፕት አላደረጉትም? የሳጋር አይደሉም አውሮፓውያን አንደ ኔቶ ማለት እንደሱ አይደል? አውሮፓና አሜሪካ ነች። አይሚን በዛ ሊሰሩ የሚችሉበት ሌላ መድረክና ሌላ አጋጣሚ ሊኖር ይችላል። በዩክሬን ጉዳይ ላይ ግን የዩክሬን ጦርነት እንዳይቆም ቀዳሚ ሚና እየተጫወቱ ያሉ አውሮፓውያኖች ናቸው። ምንም ሶሉሽን የላቸውም። ኦኬ ለምሳሌ እድሉ ለአውሮፓውያኖች ቢሰጥ በጣም የቸካ የሚደጋግም ነገር አላቸው። ተኩስ አቁም ይደረግ። ተኩስ አቁም እኮ ይደረግ። ተኩስ አቁም አሁን ጦርነት ይቆም እኮ ባለበት ጦርነት ይቆማል። አቆም አይደለም። አሁን ጦርነት ሲቆም ለፑቲን የሚነግሯቸው ማለት ነው ጌታ የቆሙት የዩክሬን መሬት ላይ ነው እና ለቀው ይውጡ። የሰው ሀገር ወረው ይዘዋል። ስለዚህ ከዚህ በኋላ ያቀረቡት ያሻሻሉት ሐሳብ ነው ለቀው እንዲወጡ ይለመናሉ። በድርድር በለው በምንም ጦርን መማዘዝ አናነሳ ይሆናል። ኦኬ ይሄ ነው ወደ ኋላ ሄዶ ማለት ነው። 2014 ደግሞ የክሬሚያ ልሳን ምን የፈለገ ነገር ቢሆን እነዚህ ሁለት ሀገሮች እኔ እንደ ባልና ሚስት ነው ማለት ዩክሬንና ራሺያ ዩክሬንና ምን አገባኝ ነው ታሪካችሁ ሳሰር እንደሚሆኑ ነው አንዳንዴ አባባል ይገባ። ስለዚህ አሁን እዛ ክሬሚያ ልሳነ ምድር ድረስ ሄደው ራሺያ ይዛለች ነው ከዚህ ልትወጣ ነው የሚያስቡት። ራሺያ ከዚህ በማትወጣበት ሁኔታ ጦርነት አለ ብለው ነው የሚያስቡት። ኦኬ ይሄ ጦርነት አለ በደል አለ ዩክሬን ተበደላለች ብለው ቢያስቡ ጥሩ ነው። አሁን እነሱ ያራመዱ ያሉት የጀርመን ሰለላ ድርጅት ያለው የምናምን ድርጅት ያለው ጀርመን እኮ ቤዚካሊ ራሺያ የህልውና ጠላታችን የሚል አቋም ወስዳለች። ስለዚህ ከራሺያ ጋር መዋጋት ይፈልጋሉ እኮ በራሳቸው አይደለም በዩክሬን በኩል ነው የሚወጉት። የዩክሬን ጦርነት የኛ የመወጋት እኛን መውጋት ጀመረች። እንዴት አድርጌ ልንገር እንግሊዝም አሁን ነገን የልወጋ ነው መቼም ባንዲ አሁን ዩክሬንን ቀጥላ እኛ ጋር ትመጣለች ብለው እዚህ ድምዳሜ ላይ ደርሰዋል። በማይታወቅ ምክንያት አውሮፓውያኑ ይሄ ጦርነት እንዲቆም አይፈልጉም ወይም እነሱ ይፈልጋሉ ብለን ብናስብ በእነሱ አባባል ማለት ነው። ቅድም የነገርኩ ነገር አለ። የፈለገ ነገር ቢባል ዩክሬንና ራሺያን እኛ ሊያጋባን አንድ የነበሩ ሀገሮች ናቸው ራሳቸው። ታዲያስ ከ91 በኋላ ከዘለንስኪ በኋላ ወይም ከእንትና በኋላ ነው እንዴ አዲስ ታሪክ የሚነግሩን? ይሄን አይደለም። አንድ ሀገር ናቸው። ታዲያስ ማናቸውኝ የጽህፈት ቤት ኃላፊው ፕሬዚደንቱ የዘለንስኪ አንድሬ አርማክ ይባላሉ እና በሁነኛ እጅና ጓንት ናቸው
እና አሁን የሰላም እቅዱም ተደራዳሪ ነበሩ። አሁን በቀደም ዕለት ቤታቸው ተፈተሸ። ይሄ $100 ሚሊዮን የተበላበት ሰነዶች ተገኝተዋል የሚባለው እዛ ውስጥ እኔ በአንድ በኩል የፖለቲካ ድርድር በሌላ በኩል ሙስና እንደው መቼም አፍረት አሁን እዛ በየቀኑ ደም በሚፈስበት ሀገሪቱ ትቢያ በሆነችበት እና ትውልድ በሙሉ ኢቭን ሰው አልቆ ነው ምን ሰው ጠፍቶ የተሰደዱት በሙሉ አሜሪካ ልካለች ሆነ የተወሰነ ቁጥር ይሄ አካልማ የሆነውን ወጣት ሁሉ አምጡ ለጦርነቱ አምጡ እያሉ በሚሉበት ሰዓት ላይ $100 ሚሊዮን ይሄ ተገኘ የተባለው ነው። አንዱ ያገኘው ነው ተገኘው ገና ስንት ይሆናል? 3 እና 4 የሽንት ቤት መቀመጫ በወርቅ ተሰራ በጦርነት መሃል በሬሳ ላይ በሬሳ መሃል የወርቅ መቀመጫ ላይ ትቀመጣለህ። በጣም እኮ የሚገርም ነው። እንደዚህ አሁን ተብለዋል። የቀሩት ራሳቸው ዘለንስኪ ናቸው። ሁለተኛ ሰው ናቸው እኚህ ሰውዬ። ራሳቸውን ከስልጣን ኃላፊ ናቸው። ራሴ አነሳኝ ይላሉ ትናንትና። አሁን ምንድን ነው የጸረ ሙስና ድርጅቱ ከበረታና ማስረጃ ካገኛቸው ዘለንስኪ የማይቀርላቸውም እኮ ምን ያውቀው ነገር የለም። ግን እሳቸው ምን ብለው ነበረ ከመውረዳቸው ጥቂት ደቂቃዎች በፊት? እኔም ማውቀው ልንገራቸው አሉ። ዘለንስኪ ስልጣን ላይ እስካሉ አንዲት ቁራሽ መሬት የለም ብለዋል። ለራሽያ አንሰጥም ነው አንዲት ቁራሽ መሬት። አሁን ጌሙ ምን ሆኗል ማለት ነው? አሁን የሚነገረን ነገር ይሄ ነው። ገብቶሃል? በየቀኑ ራሽያ እንድትደርጋ 200 ሞቱ 300 ሞቱ ማንም who cares? ጦር ሜዳ ላይ 10 ሺህ ወታደር ሞተ 20 ሺህ ወታደር የእሱ ቤተሰቦች አሉ who cares? አሁን የምንሰማው እዚህ ጋር ጌም ነው ያለው። ያ ጌም እዚህ ጋር ፑቲን የሚባሉ ሰው እያሉ እዚህ ጋር ዘለንስኪ የሚባሉ ሰው እያሉ ከላይ ነው የሚታየው። ከስር ያለው ሂውማን ትራጀዲ ከስር ያለው ምናምን በጣም ከሚገርም ነገር በዓለም ላይ ከሚገርም ኢቲዝ ራሷ የራሽያና የዩክሬን ህዝብ ስደት ሄደ ነው ይመስሉ ጠቅላላ የለም እኮ በጦርነቱ ላይ ምንም ነገር የሚያስተያየት የለውም። አሁን ዩክሬናውያን በጣም ነው የሚገርሙኝ። ስለ ዩክሬናውያን ሲናገሩት ስማል እንጂ ባለስልጣኖቹ ህዝቡ እየተናገራል። ድሮ እኮ የለም አድማጮች ልብ ብለው እንዲሰሙኝ የምፈልገው በምዕራቡ ዓለም እኔ ዲሞክራሲ ሞቷል ባይነኝ እኔ ስላልተቀበረ ነው። ድሮ እኮ የኢራቅ ጦርነት ሲደረግ ለንደን ለቅልጥ ያለ ሰልፍ ነበር፣ የጸረ ጦርነት ሰልፍ። አሜሪካ ውስጥ በቪየትናም ጦርነት እኮ አሜሪካን ቤታቸው ያውሉ ነበር እኮ ይህን ጦርነት በመቃወም ነበር ሰልፍ ይወጡ ነበር አይደል? ዛሬ እኮ ነው ያለው በዚህ ደረጃ የሚወጣ አስፈልግ ዲጂታል ጦርነት ሆነ። አሁንማ ምናልባት በየፌስቡክ እና በየምናምኑ ተቋማቸውን እየገለጹ እንጂ አደባባይ መውጣቱ ያኔ በዚህም ደረጃ እንደ ህዝብ ተደራጅተው ጦርነቱ ሲቃወሙ አላየንም። አሁን አውሮፓውያን እንደ ህዝብ እየተደገፈላቸው ያለው ያስቡላችሁ ምንድነው? ባለፈው ሰርተናል። ከዚህ በፊትም የኖርዌይ መከላከያ ሚኒስትር ሲናገሩ በዚህ በኩል ራሽያ እየሞከረች ነው፣ አዳዲስ ሚሳይሎች ሁሉ እየሞከረች ነው። የሚገራርሙ እንትን የጦር ምንድነው እዚህ የሰርጓጅ መርከቦች እንደዚህ ትልክበናል። ከዚህ በእኛም በኩል ዝግጅት አለ። ኒውክሌር ገጥሞ ምናምን ኢትስ ክሬዚ በጣም ለመግባት ትናንትና እነሱ የነገሩን ነው። የኒውክሌር ጦርነት የምትዋጋበት መሳሪያ አይደለም፣ ማስፈራሪያ ነው፣ ጦርነት የምታስቀርበት ነው ብለው የነገሩ እነሱ ናቸው። አሁን ኦሎፌሳደን እንደሱ ጦርነቱ ስለፈለጉት እኔ አንዳንድ ጊዜ እንዲሁ ሰይጣን የሚባል ነገር ካለ ራሱ ሰው ነው ማለት ነው። አሁን ከራሽያ ጋር የፈለገ ፎክር አይደለም እነሱ በሚያስቡበት ከአለት ጋር መጋጨት አሁን ለራሽያ ማገዝ አይደለም። ኦኬ ይዋጣላቸው። እኔ ሁለቱ የሚተላለቁ እንደ ተጫርሰው የሚያበቃ ቢሆን እኛ እዚህ የአፍሪካ ፀሐይን አይንኩብኝ። እውነቴን ነው የማወራ። ይሄ ዓለምን አደጋ ላይ የሚጥል ነገር ነው። ስለዚህ ምንም አይነት ሙከራ ሲያደርጉ ዶናልድ ትራምፕ አክሻፊዎቹ እነማን ናቸው? አውሮፓውያኑ ናቸው። እና ምንድን ነው እነሱ ሰላም ሀሳብ ብለህ ብትለኝ ተኩስ አቁም የሚያውቋት አሁንም ተኩስ አቁም አሉ። አሁንም እኮ በመሬት ላይ አሁን እኮ የመሬቱ ጉዳይ ነው አይደል? ጥያቄ የሚያስነሳው የዶናልድ ትራምፕ እኮ ሀሳብ እኮ ከፋው ነው እኮ ራሽያ ባለችበት ቦታ ላይ ትቁም እኮ ነው። የዶናልድ ትራምፕ ራሽያ ባለችበት ትቁም ነው። እስካሁን ተዋግታ የያዘችው መሬት በአውቃለሁ ነው። የራሽያ ሆኖ ይቀጥላል። የራሽያ ነው ሆኖ ይቀጥላል። ይሄንን ራሷ ዩክሬንም እንድታውቅ ይፈልጋሉ። የመጀመሪያ የሰላም እቅዳቸው ይሄ መነሻው ዩክሬንም እንድታውቅ ይፈልጋሉ። ክሬሚያ ልሳነ ምድርን ኦልሬዲ ስንት ዓመት በራሽያ እጅ ያለ ነው። ገብቶሃል? እሱንም የራሽያ ነው ብዬ አውቃለሁ ነው እሳቸው። ዩክሬንንም የራሽያ ነው ብለሽ ወቂ ነው። ይሄ ከሆነ
በጦርነቱ ላይ ቆመ ማለት ነው። ኦኬ ከዛስ በኋላ የኔቶ አባል አትሆኝም ኖ ወይ ይሄንን ታረጋግጫለሽ በሕገ መንግስትሽ ዶናልድ ትራምፕ አይ ላይክ ኢት አይደለም ትልቁ ስጋት ለራሽያ የነበረው ትልቁ ስጋት ይቀርፋል። ይሄን ታረጋለሽ። የአውሮፓ ህብረትን ግን አልነኩት። የአውሮፓ ህብረት ከምዕራቡ ጋር ለመሆን የምትችይው ያ ነጻነትሽ ነው። ያንን ነው ያሉት። ከዛስ በኋላ ዶናልድ ትራምፕ ያሉት ከዛ በኋላ ያለሽን መሬት ታለሚያለሽ፣ የፈረሰው መልሰሽ ትገነቢያለሽ፣ የተሰደደው ተመልሶ ይገባል። ገባ ድጋሚ የጦርነት እንዳይመጣ ፎርሚደብል የሆነ የደህንነት ዋስትና እንሰጥሻለን። በራሽያ በኩል እንዳይመጣ ሉዓላዊነቷ የተከበረ ዩክሬን ነገር ግን ለራሽያ ስጋት ማቶ ከዚህ በኋላም ኔቶ በየትም በኩል ወደ ራሽያ እንዳይስፋፋ የሚል አቋም ያላቸው ማናቸው ዶናልድ ትራምፕ ታስ ዋንደርፉል አሁን ያቀርቡ ባለ 28 ነጥብ እኮ ራሽያንም ብላክ ኤንድ ዋይት ጎረቤት ላይ ከዚህ በኋላ ምንም ጥቃት እንዳታርግ እንትን ይላል ያስገባል። እነዚህ ኢስቶኒያ ላትቪያ የምትላቸው እኮ ግርጌ ናቸው። እግሯን ስትዘረጋ እግሯ አናታቸው ላይ ነው። እነዚህ ሶስት አገሮች 2 ሚሊዮን 3 ሚሊዮን ናቸው እኮ ናቸው። እነሱ ንክች እንዳታደርግ እንደሱ ነው። ከዚህ በኋላ እነሱ እፎይ ብለው ይኑሩ ነው። እና ይሄ በማንኛውም መንገድ አንድ ነገር አሜሪካ ያሁኗ በዶናልድ ትራምፕ የተወከለችው አሜሪካ የዩክሬን ጦርነት እንዲቆምና በሰላም እንዲፈታ ትፈልጋለች። ኦኬ ምንድነው እነ እንግሊዝና ፈረንሳይና ጀርመን የሚሉት? ገብቷል። 20% የራሽያ የዩክሬን ግዛት ያዘችውን ራሽያ የሞተውን የቆሰለውን ሁሉም ነገር የተቆጠረ እና በእነሱ ሐሳብ ራሽያ መታ ጓዛውን ጠቅልላ ወደ ድሮ ድንበሯ ትሄዳለች። ሊሆንም አይችል ነገር ያን እስክታደርግ ግን ተኩስ አቁም ሲከበር ሰላም አስከባሪ በሚል የእንግሊዝ ቶርኔዶ፣ የፈረንሳይ ሚራጅ፣ የጀርመን አላቸው የጀርመን ጦር ጀት ሉፍታፌ ነው ምናምን ይባል ነበር ታንክ አላቸው እሱን ይዘው ይገባሉ። ከዛ የዩክሬንን የአየር የምድር የባህር ምን ጠብቆኛል? ለምንድን ነው የምጠብቀው? አንድ የተኩስ አቁም ተከባሪ እንዳይጣስ ፑቲን እዛ ወንበር ላይ በሌሉበት ሁኔታ ነው ይሄ የሚሆነው። ጀም ነሳቸው እዛ ያሉ ይሄ ነገር ይደረግ ወንድንካን አሁን ሁለት ሱሪ ታጥቋል። ያን ጊዜ ይሄን ስናደርግ ይምጣና ይንካን የማይክ ታይሰን እና የኢቫንደር ሆሊፊልድ እንትን ያደረጉት አንተ ቢገርም ነገር ነው። ስለዚህ ልባችን እውነት ነው ብነግር ይሄ ጦርነት እንዲፈታ ከአሜሪካ ጋር ነው ያለነው። ለምን ያልከኝ እንደሆነ እኛ የምናውቀው ነገር የለም። ነገር ግን ዓለም ሰላም ያስፈልገዋል። እውነቱን ለመናገር በዶናልድ ትራምፕ ሎጂክም በየቀኑ መስዋዕት የሚሆኑ ራሽያውያን ዩክሬናውያንም ያሳዝናሉ። ስለዚህ ጦርነት መቆም አለበት። የዚህ ጦርነት ዳፋ ደግሞ ዓለም አቀፋዊ ነው። ሁሉም ሀገር ዋጋ እየከፈለ ነው ያለው። ገባ ይሄ ጦርነት እየበረታ ከሄደ ነው የምነግርህ። በጣም በእርግጠኛነት ነው የምነግርህ። አንዱ ሀገር ሌላውን ሀገር ተነስቶ ይወረዋል ነው የምነግርህ። ዳኛ እንደለም ዓለም እንደዚህ እኮ የዓለም ራሶች ናቸው። ወደድክም ጠላህ ጠቅላላ ትኩረታቸው እዚህ ውስጥ ሲገባ እዛው ሲቧደኑ ወደዚህ ወደ ሌላው ሀገር ጋር ሌላው ዓለምማ አፍሪካማ ሌላ ነገር ነው። በቃ ዝም ብለህ ነው የምትሆነው። እና ምንድነው ጡንቻ ያለኝ ያለው ደካማውን በቁሙ ነው የሚበላው። በጣም የሚያሰጋ ነገር ነው ያለው። እና የዩክሬን ጦርነት መቆም ካለበት ዶናልድ ትራምፕ የያዙት መንገድ ብቸኛ መንገድ ነው። ግን እኮ አሁን ባለው ሁኔታም እኮ የዶናልድ ትራምፕ ይሄን 28 ነጥብ የሰላም ሐሳብ ያቀርቡ በራሽያ በኩል እኮ ሙሉ ለሙሉ ተቀባይነትም አላገኘም። እነሱም ገና የሚጠይቁ ጥያቄ አለ። ፑቲንም ገና ሙሉ ለሙሉ አልተቀበሉትም። ኖ ለምሳሌ ቤዚክ የሆነውን ነገር በመሬት ጉዳይ ላይ ያለውን በነገራችን ላይ አንዱ ዜና ራሽያ ራሷ አሜሪካውን ምን አደረገች? አሁን ባለችበት ቆይ የሚለውን ነው እንደምንሰማው ዶናልድ ትራምፕ መጀመሪያ ላይ ዩክሬንም እንድታውቅ ለማድረግ ነበር። ይሄን ጦርነት ለአንዴ ለመጨረሻ ለመፍታት ነበር። አሁን ዩክሬን የሚባል ሀገር የለም። የዩክሬን አቋም የአውሮፓውያኖች አቋም ሆኗል። ዘለንስኪን እኔ እንደ አንድ የአውሮፓ ህብረት አባል ነው ማየው እንጂ እንደ ዩክሬን ፕሬዚደንት ላያቸው አልችልም። ኤቭሪ ዲሲሽን አሁን እየተወሰደ ያለው ከአውሮፓ ህብረት አቋም አንጻር። ስለዚህ ምንድነው አሁን በዩክሬን በኩል እውቅና ስጪ የሚለው ነገር ከአውሮፓ ህብረት ጋር ስለሚያጋጫቸው ዞሮ አሁን አሜሪካ ብቻዋን በይፋ ልታቅ ነው የራሽያን መሬት ለምሳሌ ክሬሚያ ልሳነ ምድር የራሽያ ሉዓላዊ ግዛት መሆኑን እውቅና ተሰጣች ማለት ነው። እስከዛሬ የነበረው የአሜሪካ አቋም
በኃይል ነጥቃ ወስዳለች የሚል ነው። ያኔ ጣለ ማዕቀብም አልተነሳም። ከግሩፕ 8 ሀገሮችም ራሽያ የተባረረችው በዚህ ነው። ስለዚህ አሁን አሜሪካ በአቋሟ ይሄንን እውቅና ትሰጣለች። እዚህ ድረስ ዶንባስ ላይ ያለውንም ይዞታ እዚህ ምንድን ነው ዛፖሪዣና ኬርሶን ባለችበት የያዘችውን እውቅና በመስጠት የኔቶ አባል እንትና የራሷን በቃ ትያዝ ምንድን ነው ዩክሬን አላውቅም መሬት ተይዟል ብትልም አይ ቲንክ በዚህ ውስጥ ለመሄድ የተስማሙ ይመስለኛል። ዩክሬን እውቅና ባትሰጥም አሜሪካ እውቅና ትሰጣለች አውሮፓ ውስጥ። ስለዚህ አሁን ይሄ መንገድ አውሮፓና ዩክሬን የሚባል የለም እኮ አልኩ። አሁን የዩክሬን አቋም የአውሮፓ አቋም ነው ብያለሁ። እውቅና ላይሰጡ ይችላሉ። ግን አሁን አሜሪካ እየሄደችበት ያለው መንገድ እውቅና ትሰጣለች አሜሪካ። አሁን ስለዚህ ምን ማለት ነው? አሜሪካ እና ራሽያ ደግሞ ይሄን ትቀበላለች። ዴፊኒትሊ ይሄን ከተቀበለቻት ምን ማለት ነው? በሁለቱ ሀገሮች መካከል ግንኙነት እንዳይፈጠር ሳንካ የለም ማለት ነው። በአሜሪካና በራሽያ መካከል ቢያንስ እሱ ደግሞ ሌላ ነገርም እኮ ደግሞ ይዞ ይመጣል። ራሽያ እኮ በጎ ጎኑ ራሽያ እና የአሜሪካ መስማማት ከመጣ ቢያንስ አሜሪካ ለዩክሬን መሳሪያ መረዳቷን ታቆማለች። ቤዚካሊ ያ የአሜሪካ መሳሪያ ቆመ ማለት ደግሞ አውቶማቲካሊ ጦርነቱን ቢያንስ እነኚህ አውሮፓውያኖች እኮ እድሜ ልካቸውን እኮ እንደ አሜሪካ ገንዘብ መሳሪያ እየረዱ እኮ የዩክሬን ጦርነት ያስቀጥሉት አይችሉም። በጣም ይከብዳል። አሜሪካ ነች ዋናዋ ረጂ አይደል ይሄንን መሳሪያ። ስለዚህ እሱ ማድረግ ከተቻለ ቢያንስ ጦርነቱ በተወሰነ ደረጃ የሚቆምበት እድል ይኖራል። አሁን አውሮፓውያኖቹ የጦር እርዳታውን ይቀጥላሉ እኮ የአሜሪካን ያህል አይሆንማ። ይሄን ጦር የተሸከመችው አሜሪካ ነች ነው። ስጣቸው 5 ዓመት ከዚህ በኋላ እነዚህ ሀገሮች እኮ ስትጀምራቸው ያላቸው ካፒታል የአውሮፓውያኖች እኮ የመከላከያ በጀት በኔቶ ውስጥ እንኳ 5% ተብለዋል። በዚህ ደረጃ ቢታይ እኮ እንደ አውሮፓ ህብረት ብታያቸው ፕሮባብሊ ከአሜሪካም ሊበልጥ ይችላል የመከላከያ በጀታቸው ወደፊት ገብተዋል። አሁን እኮ ኬክ ስንበላ ሰላም ነው ብለን እኮ ኬክ ስንበላ አታልሉን እኮ አሁን ያላቸው። አሁን ጀርመኖቹን ታውቃለህ አይደል? ሲሰሩት አሁን ይቆለምሙታል። መድፍን እንትኑን ሮኬቱን ይሰሩታል። በገፍ ነው የሚሰሩት። አሁን ወደዛ ውስጥ መግባት ነው የሄዱት ያሉት። አትጠራጠር። ሰላም ቢሰራ ምንድነው አሜሪካና ራሽያ ኖርማላይዝ ለማድረግ ይችላሉ ግንኙነታቸው። ኖርማል ይሆናል። በተለያየ ግንኙነታቸው ላይ ይሄዳሉ። አውሮፓውያኖች ግን እንዴት እንደሚደረጉ አላውቅም። አሁን ብታምንም ባታምንም የዩክሬን ጦርነት ቢቆም አሁን እነሱ የሚወስዱት በዚህ ደረጃ ቢያደርጉ የእንግሊዝ ወታደሮች እንትና ማን ነው ይሄ ባለ 28 ነጥብ የሰላም እቅዱ ላይ በእኛ መሰረት ብላክ ኤንድ ዋይት አንዲት ይሄ ይላል እዛ ላይ ይሄ የፈቃደኞች ጥምረት የሚባል 31 ሀገሮች እንግሊዝና ፈረንሳይ የሚያደርጉት የእሱ ሀገር የሆነ አንድ ወታደር እግሩን ዩክሬን እንዳይረግጥ ይላል። ይሄ አሜሪካና ራሽያ ያረቀቁት ነው። ልብ አድርግ። ገብቷል። አሁን የእንግሊዙ ጠቅላይ ሚኒስትር ሲናገሩ ብትሰማ ወይም የፈረንሳዩ ፈጽሞ ይህን ነገር እንዳላዩ እንዳልስሙ እንዳላደረጉ ነው። ያንን አንቀጽ ዘለውታል። ቢደረግ ጦር ጋር ያኔ እንግሊዝ ምንድን ነው ወዲያውኑ ጦሯን ታስገባለች፣ ፈረንሳይ ታስገባለች። ባህሩ ላይ ይሄ ሮያል ምንድን ነው ኤርፎርስ አለ፣ ሮያል ኤርፎርስ አለ። ይሄ ደግሞ መርከቧ የእንትናን የዩክሬንን የውሃ ክልል መቆጣጠር ትጀምራለች። አሁን ምንድነው ጥያቄያቸው? ከዚህ በኋላ ራሽያ ብዙ ጉዳዮች አሏት፣ ብዙ ጥያቄዎች አሏት። የዩክሬን ብሔራዊ ቋንቋም ራሽያ መሆን አለበት። ዩክሬን ውስጥ ራሽያውያን የዲሞክራሲ መብታቸው መረጋገጥ አለበት። የፖለቲካ መብታቸው መደራጀት ምናምን የሚል አላት። በሞስኮና በኪየቭ መካከል የነበረው ያ መልካም ግንኙነት መቀጠል አለበት። ዞሮ ዞሮ ስቴት ኢት ሃዝ ቱ ቢ የኔ ስፌር ኦፍ ኢንፍሉዌንስ ቱን ነው። ጦሯ ደግሞ እኔን የማያሰጋ መሆን አለበት። አሁን የሰላም እቅዱ የሚለው 600 ሺህ ይሆናል ነው ከ850 እንደገና። ራሽያ ግን ፍላጎቷን ድሮ ገልጻ ነበር 85 ሺህ ይበቃታል። ጭራሽ ከመቶ በታች 85 ሺህ ይበቃታል። ምን ልጠብቅ ነው? 20 ከመቶ ወደ ግዛቱ ሄዷል። እኔ እኮ አልነካትም አልኩ። ሌላ ማን ይነካታል? እኔ አልነካትም። ስለዚህ ይሄ በቃ እሱማ ራሽያማ እኮ ፑቲን እኮ ዜሌንስኪን እኮ አሁን እንደ ፕሬዚዳንት እየቆጠሯቸው አይደለም። ካለፈው ሚያዝያ ጀምሮ ጊዜያቸው አልፏል እና አሁንም ስምምነት ቢደረግ እኮ እሳቸው በዩክሬን ሕዝብ ስም ለመፈረም ተገቢ ሰው አይደሉም ነው የሚሉት።
ተገቢ ናቸው የሚሉት አውሮፓውያን ምነው ጦርነት ላይ ነው እኮ ያሉት። ታዲያ በውጊያ ላይ ያለ ምርጫ አይደል እንዴ? ሌላ ሀገር ቢሆን ኖሮ እንዴት መከራው እንደሚያበሉ አንድ ቀን አልፍም አንድ ቀን ምግላ። አሁን ግን እንግዲህ ማናቸው ዜሌንስኪ በማንኛውም መመዘኛ ከህዝብ ፍቃድ ውጭ ናቸው። አልተመረጡም። ወይም ደግሞ የዶናልድ ትራምፕን ቃል በመጠቀም ምርጫ በላ ሰው ነው እኮ አንተ ብለዋል። ዋይት ሃውስ ለስተርተው ዋይት ሃውስ አንተ እኮ ምርጫ በላ ሰው ነው ብለዋል። እንግዲህ በምዕራቡ ምርጫ ዋና መገለጫ ነው። አውሮፓዎችን ብትሰማ ጦርነት ላይ አይደለም እንዴ 24 ሰዓት ሚሳኤል እየዘነበበት ምን ያለ ቅንጦት ነው ምርጫ። ህገ መንግስቱም አይፈቅድለትም። ስለዚህ እኮ ነው ዜሌንስኪ እኮ በነገራችን ላይ ቤት እኮ ብዙ አይሉም እንትን ሀገራቸው አሁን ዝም ብለህ እንደው ከፍተህ ዜና ላይ ብታይ አንዴ ለንደን ናቸው፣ አንዴ ቦን፣ አንዴ እንትን፣ አንዴ ቆጵ የአውሮፕላኑ መንግስት ባጭሩ የአውሮፕላኑ መንግስት ነው። አየለ ነች ያሉት ታዲያ እንዴት አይነት ኃይለኞች መሰሉ። ስለዚህ የእነሱ እቅድ ይሄ ነው። አሁን ያደርጉና ዲፋክቶ እንግዲህ አንድ ወታደር እንዳይገባ ይላል አንቀጽ እዛ ላይ ያለው እና ትራግና አሁን ምንድነው እቅዳቸው? ከዛ በኋላ ራሽያ ዩክሬን ላይ ምንም ነገር ለማስፈጸም አትችልም። የእንትኑ የት የኔቶ አባል አልሆንም ለምን መዘማቱ ነው ትሆናለች። አዎ መንግስቱ ላይ ምጽፍበት ይሄ በኔቶ አባላት የሚወሰን ነው። የራሽያ ቋንቋ የዩክሬን ቋንቋ አላል እንዴ? ምን ያርጋል የራሽያ ቋንቋ? ምን ይላሰው? አንተ እኮ የራሽያ መሪዳ ነው የሚል ነው። ስለዚህ አሁን ምንድነው በዚህ መንገድ ከሄደ ራሽያና አውሮፓ መዋጋት አለባቸው የለባቸው? በቃ ይዋጋሉ። ይሄንን ለማቀዝቀዝ የምትችለው ይሄን ጦርነት ለመፍታት የምትችለው አሜሪካ ናትና በአሁኑ ሰዓት አውሮፓውያኑ የያዙት አቋም ለገላጋይ የሚያስቸግር ነው። እነሆ ሰላምና ጸጥታው ተረጋግቶ ምዕመናን ወደ ቅድስቲቱ ኢየሩሳሌም በደስታና በገፍ እየተጓዙ ነው። ለእርሶም ሰዓቱ አሁን ነው። የ15 ዓመታት የካበተ የአስጎብኝነት ልምድ ያለው አፍሮ ሆሊላንድ የጌታችንን ልደት በተወለደባት በቤተልሔም አብረንና ክብር ይሎታል። በቆይታችን በተለያዩ ቅዱሳን መካናት ተራ በተራ ቆይታ ማድረግ ብቻ ሳይሆን በዮርዳኖስ እንጠመቃለን፣ ጎሎጎታን እንሳለማለን። ሌላም የጉብኝት ስፍራዎቻችን በሙሉ ፍጹም ሰላም በመሆናቸው እርሶም ወዳጅ ዘመዶችዎን ጋብዙና ተመረቁ። በተለያዩ ዓለማት የምትኖሩ ኢትዮጵያውያን በሙሉ ከዘመዶቻችሁ ጋር እዛው ቅድስት ኢየሩሳሌም ውስጥ የማይረሳ ቀጠሮ ያድርጉ። አድራሻ ቦሌ መድኃኔዓለም ሞርኒንግ ስታር ሞል ሁለተኛ ፎቅ፣ ስልክ ቁጥር 0988 181818። ከውጭ አገር ለምትደውሉ በዋትሳፕ 0930 011998። ጌታችን ኢየሱስ ክርስቶስ የተመላለሰባትን ከተማ እንደ መርገጥ ምንኛ በረከት ይኖራልን! አፍሮ ሆሊላንድ አስጎብኝና የጉዞ ወኪል። መልካም ዜና ለቤት ፈላጊዎች በሙሉ ከአንጋፋው ጊፍት ሪል ስቴት በመሃል ከተማ ለገሃር በ84000 ካሬ ኮምፓውንድ ከባለ 1 መኝታ 65 ካሬ እስከ ባለ 3 መኝታ 163 ካሬ እንዲሁም የንግድ ሱቆችን በመሃል ከተማ ለገሃር በመሸጥ ላይ እንገኛለን። በዚህ ውብ መንደር ትምህርት ቤት፣ የስፖርት ማዘውተሪያ፣ የጤና ተቋማት 23000 ካሬ ግሪን ኤሪያ የያዘ ሲሆን በ10% ቅድመ ክፍያ በ20% ቅናሽ በ4555 የባንክ ብድር ለውድ ደንበኞቻችን አቅርበናል። ጊፍት ሪል ስቴት ከለጋር ኮምፓውንድ ሳይቱ በተጨማሪ በሲኤምሲ 22 ተክለ ሃይማኖት ውብ አፓርትመንት ቤቶችን በመሸጥ ላይ እንገኛለን። ለበለጠ መረጃ በ0941414446 እንዲሁም በ0952085272 ይደውሉልን። ይህ በእንዲህ እንዳለ ትናንት ሌሊቱን የዩክሬን ዋና ከተማ ኪየቭ ከ600 በላይ በሆኑ ሰው አልቦች እንደዚህም ደግሞ 62 ሚሳኤሎች ተደብድባለች። በእርግጥ ከዚህ ውስጥ አብዛኛዎቹን ሰው አልቦች መትተው ጥለዋል። 42ቱ ግን አምልጠው ኢላማዎቻቸውን መምታት ችለዋል። ሚሳኤሎችም ከግማሽ በላይ የሚሆኑት ለማምለጥ የቻሉበት ሁኔታ ነው ያለው። ክረምት ገብቷል። በእኔና አንተን ስናወራ 600,000 ነዋሪዎች ዩክሬን ውስጥ የኤሌክትሪክ አገልግሎት ኔፓ የላቸውም። የቅዝቃዜውን መጠን ሲናገሩ ይዘገንናል። ኃይለኛው የብርድ ወቅት እየገባ ነው። ነገ በዕለተ ሰንበት እሁድ የኪየቭ የአየር ሙቀት እዚህ ላይ እንደሚያሳየኝ 2 ዲግሪ ሴንቲግሬድ ነው። በረዶ ውስጥ ናቸው ያሉት። ባጭሩ
በጣም ቀዝቃዛ ነው። እንግዲህ ጦርነቱ በዚሁ የሚቆምበት እድል ካልተፈለገ በስተቀር ለተጨማሪ 4ኛ ዓመት መሆኑ ነው። 4ኛ ዓመት ነው። እስከ በደንብ አድርገው መሳሪያ ሰርተው እስኪዘጋጁ ያለውን ጊዜ ጨምረው ገና ለብዙ 10 ዓመታት ለመዋጋት በዝግጅት ላይ ነው ያሉት እና እግዚአብሔር እጃቸውን ያዘው። ጦርነቱን ከማሳፋት ጦርነት መቆም አለበት። መቆም ግዴታው ነው። ይሄ ካልሆነ እዚህ አፍሪካም አካባቢ እኮ የዛ ጦስ እኮ አሁን እኮ የኑሮ ውድነቱ ሰማይ ከተተው አንድ ማሳያ ነው። ታዲያስ ሪሊ ይሄን ነገር መጨረሻ ላይ ዶናልድ ትራምፕ ቢታውት ነው። ብዙ አሜሪካ የሰጡ ማስጠንቀቂያ አለ። ብዬ የማይሆንልኝ ከሆነ ደግነቱ ራሽያ ትራምፕን ማጣት አትፈልግም። ከዩክሬን ባሻገር ሁሉ እቅድ አላት። በዚህ ምክንያት እንዳልኩ ጦርነቱን ባለበት የማቆም ዕድል አላቸው። ምንም እንኳ ራሽያ ምንድነው ዶኔትስክ የቀረው ምድር ለቃ ዩክሬን ትስጠኝ፣ አንዳንዶቹ 30% ይሉት ነበር። አሁን ደግሞ 14% ያሉት አሉ ሲገልጹ፣ አንዳንዶቹ 20% ይላሉ። ዋቴቨር ይህንን ታስረክበኝ እኔ ኬርሶንና ዛፖሪዥያ ላይ በ80% ገደማ ይዛለች ሁለቱንም፣ እሱ ላይ ቆማለሁ፣ ቀሪውን ዩክሬን እንደያዘችው ሰላም አረጋለሁ የሚል ነው። ይሄ ግን መተከላይ ነው ብለዋል። ማናቸው? ቭላዲሚር ፑቲን ጥርግ ብሎ መውጣት አለ። እንደውም በሳቸው ቋንቋ የዩክሬን ሰራዊት ከነዚህ 4 ቦታዎች ላይ ጥርግ ብሎ መውጣት ነው ያለበት ራሱ እንዳለ፣ አለበዛ እኛ እንጠርገዋለን ብለዋል። እና ምን አሉ? እኔ እንደማየው አሉ ኪርጊስታን ውስጥ በሰጡት መግለጫ ነው ዩክሬኖች እስከ መጨረሻው ዩክሬናዊ ለመዋጋት ይፈልጋሉ። በአጋጣሚ ደግሞ የመርህ ጉዳይ ሆነብን፣ እኛም እዛ ደረጃ ለመዋጋት ይፈልጋል። ያ ማለት በቁጥር አይደራረሱም። ከስዊድኖች ጋር 20 ነው 23 ዓመት የተዋግተው ያሸነፉበት ጦርነት አለ ራሽያኖች። እና ብዙ ጊዜ ስሜታቸውን ማንበብ አይችልም። በተለይ ውጭ ጉዳይ ሚኒስትሩን አይታቸዋል። ላቫሮቭ በጣም የሚገርም ስሜታቸው ፊታቸው ከማይነበብ ሰው ናቸው። ልታየው አትችልም። እና እንደውም አውሮፓውያኖች እኮ አሁን እያሉ ያሉት ምንድን ነው? እነዚህ ራሽያኖች በረዶ ውስጥ ነው አብዛኛው ያሉት እና ቻይ ናቸው በጣም። አሁን እኮ እኛን ምንድን ነው የሚገምት ስነሳውን ትንሽ ቱግ ይልና ይደክማቸዋል ብለው ነው ያለ። ለማንኛውም በእውነት ዩክሬንና የዩክሬን ሕዝብ እና ሰቆቃ ውስጥ ነው ያለው። ቢሳካላቸውም ጥሩ ነው። ፕሬዚዳንት ትራምፕ የሰላም የኖቤል ተሸላሚ ለመሆን ፈልገው የዘንድሮ አምልጧቸዋል። ለከርሞው እንግዲህ እችኛዋን ማድረግ ከቻሉ እሷን እንኳ ብንተዋት ይቻላል። አውሮፓያኖች አያሰጧቸውም። አሁንም ምንድን ነው አሁን የሄዶች ቺሊ ነው የሰጠው። የት ነው የሰጠው? ደግሞ ፈልጎ አንዱ ቦታ ላይ ይሰጣል እንጂ ቺሊ አይሰጣቸው። ትራምፕ እሷን የሚፈልጉት ሆነ ተኛ ጋር መቆም አለባቸው። ምክንያቱም ጨዋታውን እኛ ያልነው ነው የሚሆነው ብለው ተናግረዋል እኮ እንትኖቹ። ለማንኛውም እንደዚህ በሪሊ ሲሪየስ ነገር ነው። የዓለምን ዕጣ ፈንታ የሚወስድ ነው። ፕሮባብሊ ሳናቀው በብዙ ነገር እየተጎዳን ያለ ነው እንደ ዓለም ሕዝብ እና ይህን ጦርነት ለማቆም ዶናልድ ትራምፕ የጀመሩትን ጥረት እግዚአብሔር ያግዛቸው፣ ለአውሮፓውያኖች ደግሞ ልቦና ይመልስላቸው የሚለውን እንይዛለን። 1-2 አስተያየቶች ካሉ እሱን እንስማ። ቅድም ከአሜሪካ አልወጣንም። ቅድም ያነሳ ነው በመኖሪያ ፍቃድና ትራምፕ ያባረሩ ነው ስለተባለው አምሳል የተባለች አድማጭ አንዳንዴ የሰው ነገር የሰው ነውና ሁሉም ሀገር ወደ ራሱ እንዲያይ ነው የሚያደርገውና እንደዚህ አይነት ነገር የሚጠበቅ ነው አንዳንዴ ዓለም ላይ ብላለች። ለበጎ ጎን ግን አንዳንዴ መውሰድ አይገባም ወይ? ወደ ሀገር ተመልሰህ ሀገርን ውስጥ መኖርን መልመድ መቻል አለብህ። ምክንያቱም የስደት ሀገር ስደት ነው። ይኸው መጨረሻ ላይ ሲቲዝን እንኳን የሆኑ ሰዎች አይደለም የመኖሪያ ፍቃድ ሲቲዝን የሆኑ ሰዎች ራሳቸው ሲቲዝናቸው ተነጥቆ ሊመለሱ የሚችሉበት እድል ሁሉ እየመጣ ነው። ዋስትና የለም። አንዳንዶቹ አሜሪካ ኖራል እንዴ በዚህ ኮንፊደንስ የምትናገረው ብለው የተቹኛሉ። ወይል በአሁኑ ሰዓት በዓለም ላይ ነው የምንኖረው እኮ የግድ እዛ በአካል ቤት የለብንም እና ጠይም ሰው መከራው ይቀጥላል ብዬ ነው የማስበው በአሜሪካ ውስጥ። አሁን ለምሳሌ አንድ ሰው ዜግነት ያድነኛል ሊል ይችላል አይደል? እግዚአብሔር ይመስገን አሜሪካዊ መሆኔ ብቻ ኧረ በደህናው ቀን የአሜሪካ ፓስፖርት ይዣለሁ ይላል። አሁን እሳቸው ነጥቃሉ አሉ አይደለም? ሌላ ደግሞ የጨመሩት ነገር ለአሜሪካ ጠብ የሚል ነገር የሌለውን ምንም ባይሰራ በሰላም ወጥቶ በሰላም የሚገባ ሰው ቢሆን እንኳ
በሳቸው አይን ለአሜሪካ ምንም ጠብ የሚል ነገር እንግዲህ ይገባል። ምን ማለት እንደሆነ ምን ማለት ነው? ለአሜሪካ ጠብ የሚል ነገር የሌለው ሰው ማለት ታውቃለህ። እሱን ስለሌለው ታክስ የማይከፍል ኖ ታክሲ አሁን ታክሲ ለምሳሌ በመስራት እኔ አሁን ቤት ታክሲ ነው ምንድን ነው ራይድ ታክስ ከፋይ ግብር ከፋይ ካልሆንክ የአሜሪካ ግብር ከፋይ ላይ የተመሰረተ ነው የምትኖረው። ታክስ መክፈል አንድ ነገር ነው አባባል ገባ። ግን ከዛ በላይ ይሄዳል። እሳቸው አሁን ለምሳሌ መኪና ምናምን ይሄ ራይዱን አሁን አርቲፊሻል ኢንተሊጀንስ ይረከበዋል። ኡበርን አይደለም። አሁን እንግዲህ እንደዛ ስትሆን ምን ትሰራለህ አንተ አሜሪካ ላይ ቁጭ ብሎ የሚል ነገር። በዚህ ምክንያት ዜግነት ለመክፈፍና ለማባረር ዘጋጅቷል አይደለም። ስለዚህ አሁን እኔ ምን ለማለት ነው የፈለግኩት፣ እንደዚህ አይነት መግለጫዎች ምን ያደርጋሉ መሰለህ? ኮንፊደንስ ያጠፋሉ። ጠቅላላ አሜሪካ ውስጥ መቼም እንደዚህ ብለህ ደረትህን ነፍተህ ነው አይደለም። ይሄ ነው እኮ የአሜሪካ ታሪክ። አሁን ፈረንሳይ ሀገር እንዳለው ስደተኛ፣ ጀርመን ሀገር እንዳለው ስደተኛ ነው የሆንክ የምትመጣው። ያ ኮንፊደንስ ይጠፋል። ስለዚህ ምንም ነገር እንደውም ምን ብለዋል? የአካባቢ ትራንኩሊቲ የሚረብሽ አይደለ እንዴ? ለምሳሌ ይሄ ፕሮፋይሊንግ የምለው ነገር ምንድን ነው? አንድ ሰው ጥቁር ስለሆነ መኖሪያ እኮ ፈረንጅ አካባቢ ሄደ ገንዘቡም ስላለ እኮ ስታደርግ ነጮቹም እኮ ይረበሻሉ። ጥቁር ሰው እዛ ሲያደርግ ይረበሻሉ። እሱም ከረብሻ ከግጭት ጋር አያይዞ ነው የሚያዩት። ይሄ ምንድን ነው የሚባለው? ፕሮፋይሊንግ የምትለው ማለት ነው። ያ ነገር አለ። የዚህ የምዕራባውያን ስልጣን የማይከተልም የሚልም ቃል አለው እኮ በጣም አደገኛ። ይሄ ደግሞ አሜሪካ ስትገባ ብዙዎቹ አሜሪካት መጀመሪያ እንደምንም በማንኛው መንገድ ትገባለህ። አገባብን ታውቀዋለህ። ብዙ የገባ ሰው ስለሆንክ በቃ የገባሁት እኔ እንኳን አይ ነው ገባኝ። ግን በሜክሲኮን በኩል የገቡ ይኖራሉ። ከገባ በኋላ ግን አሜሪካ ስለሆነች የነጻነት ሀገር ስለሆነች ራስን ትሆናለህ ማለት ነው። እና ብዙ እምነትን ታራምዳለህ ምናምን። እሳቸው ምን ያስቀመጡ ዌስተርን ሲቪላይዜሽን ጋር እጅና ጓንቱ ነው የማይደውን ቀራርጌ ነው ማስወጣው ነው ያሉት። እና ዶናልድ ትራምፕ ያላቸው መንግስታቸው ቀንቶት ሪፐብሊካኖች በድጋሚ ማሸነፍ ቢችሉ ፕሮባብሊ አሁን ምክትል ፕሬዚደንታቸውን አለ የሚወዳደረው እንደዚህ ቢያደርገው አሜሪካ ከዚህ በፊት በምናውቃት መልኩ አናገኛቸው። ስለዚህ አሁን ዲሞክራቶች ትልቅ ፍልም የሚያደርግ አለባቸው። የሚቀጥለው 2028 ነው ምርጫው። ድምፅ አወጣላችሁ ነበር እዚህ ሆኜ ምን ያደርጋል አይቆጠርም ማይቆጥረዋል። ያኔ ካልተደረጉ የዶናልድ ትራምፕ አካሄድ በእውነት ነው የምነግርህ፣ አንደኛ የሚቀሩ እንኳ እንትኖች ስደተኛ መሆንን አምነህ ይህን ደርቲ ወርክ ልትሰራ እሱም ዋስትና የለውም እኮ አሁን እኮ ባለው ሁኔታ እኮ ነው ተሰብረ ማለት ስደተኛ ምንድነው? መጽሐፍ ቅዱስ ጥሩ ቃል አለው እኮ መጻተኛ መጻተኛ ሆነ እንጀራ ልትበላ ነው እዛ ያለው ገብቶሃል። ይሄ ሳይኮሎጂካሊ ቀና ብለህ የማትናገራቸው ነገሮች አሉ። ውር የማትልበት ቦታ ይኖራል። ራስን ሰልፍ ሴንሰርድ እንድታረግ ማለት ነው። በእውነት ነው የምነግርህ፣ በነጻነት ምድር አሜሪካ የጎበጡ ስደተኞች ብቻ እንዲኖሩ የሚያደርግ ነው። እዚህ ላይ ደግሞ እርስዎን ሰውዬ እግዚአብሔር ያዘዎት ዶናልድ ትራምፕ ልክ አለሉ ዩክሬን ላይ ይበርቱ። አይ ቆይ እዚህ ጥያቄ ላይ ግን የነ ትራምፕ ፓርቲ ራሱ በሚቀጥለው ይህንን ሀሳብ የሚይዝ ነው ፓርቲው ራሱ በአሁኑ ሰዓት ምክትሉ እኮ ነው እኮ ምክትሉ የእሳቸው አቀንቃይ ነው። ስለዚህ የመሆን ዕድሉ ሰፊ ነው። በአሁኑ ሰዓት ያለው ሪፐብሊካን ፓርቲ በዶናልድ ትራምፕ አምሳል የተሰራ ነው እና ማጋ ሪፐብሊካን ናቸው ያሉት እና ራሱ በዚህ ውስጥ አሁን ዶናልድ ትራምፕን መናገር ዋጋ ያስከፍላል። የሚቀጥለው የ2028 ምርጫ ከፍተኛ ፍልሚያ ነው የሚሆነው። እንደምንም ሰርቫይቭ አድርገው እስከዛ ቆዩ። ግን እስከ 2028 የዶናልድ ትራምፕ እቅድ በዚህም ሆነ በዚያ ምክንያት ሰበብ ያደረጉ አሁን በአውቶፔን ያሉት በዚህ በጆ ባይደን አማካኝነት በአስቸኳይ የተሰጣቸው እዛ እንደዚህ እንዲህ ያሉ እየመቱ ምንድነው ለማድረግ ያሰቡት መሰለ? ምርጫ ይመጣል አለ በ2028 በፊት ለዲሞክራቶች። አሁን እንግዲህ ስደተኛ ሁሉ ምንድነው የሚያደርገው? ያችን ካርድ ይዞ ሄዶ የሚያደርገውን ለሪፐብሊካን ይሰጣል። አሁን እሳቸው ብዙውን በማባረር በማጎር ዜግነቱ በመንጠቅ ይሄንን ድምፅ እንዳይሰጥ ለማድረግ ነው የሚሄዱትና የዚህ ዘመቻቸው ነው። በ2028 አሜሪካ ውስጥ ብዙ ሰዎች ኢቭን ድምፅ የማይሰጡበት ሁኔታ ነው የሚፈጠረውና
እድሉ ካላችሁ ግን በ2008 እድሉ ካለ የልጅ ልጅ ተዛዝለህ የምርጫ ጣቢያ መቆም አለብህ። ተዛዝለህ ዶናልድ ትራምፕ ጋር የገጠመው ሰውዬ ማንም ይሁን አያስፈልግም። የዛ ሰውዬ እዛ ጋር ለዲሞክራቶች ሰጥተህ መስጠት አለብህ። መልካም ቅዳሜ አድማጮች። መልካም ዜና ለቤት ፈላጊዎች በሙሉ ከአንጋፋው ጊፍት ሪል ስቴት በመሃል ከተማ ለገሃር በ84000 ካሬ ኮምፓውንድ ከባለ 1 መኝታ 65 ካሬ እስከ ባለ 3 መኝታ 163 ካሬ እንዲሁም የንግድ ሱቆችን በመሃል ከተማ ለገሃር በመሸጥ ላይ እንገኛለን። በዚህ ውብ መንደር ትምህርት ቤት፣ የስፖርት ማዘውተሪያ፣ የጤና ተቋማት 23000 ካሬ ግሪን ኤሪያ የያዘ ሲሆን በ10% ቅድመ ክፍያ በ20% ቅናሽ በ4555 የባንክ ብድር ለውድ ደንበኞቻችን አቅርበናል። ጊፍት ሪል ስቴት ከለጋር ኮምፓውንድ ሳይቱ በተጨማሪ በሲኤምሲ 22 ተክለ ሃይማኖት ውብ አፓርትመንት ቤቶችን በመሸጥ ላይ እንገኛለን። ለበለጠ መረጃ በ0941414446 እንዲሁም በ0952085272 ይደውሉልን። እነሆ ሰላምና ጸጥታው ተረጋግቶ ምዕመናን ወደ ቅድስቲቱ ኢየሩሳሌም በደስታና በገፍ እየተጓዙ ነው። ለእርሶም ሰዓቱ አሁን ነው። የ15 ዓመታት የካበተ የአስጎብኝነት ልምድ ያለው አፍሮ ሆሊላንድ የጌታችንን ልደት በተወለደባት በቤተልሔም አብረንና ክብር ይሎታል። በቆይታችን በተለያዩ ቅዱሳን መካናት ተራ በተራ ቆይታ ማድረግ ብቻ ሳይሆን በዮርዳኖስ እንጠመቃለን፣ ጎሎጎታን እንሳለማለን። ሌላም የጉብኝት ስፍራዎቻችን በሙሉ ፍጹም ሰላም በመሆናቸው እርሶም ወዳጅ ዘመዶችዎን ጋብዙና ተመረቁ። በተለያዩ ዓለማት የምትኖሩ ኢትዮጵያውያን በሙሉ ከዘመዶቻችሁ ጋር እዛው ቅድስት ኢየሩሳሌም ውስጥ የማይረሳ ቀጠሮ ያድርጉ። አድራሻ ቦሌ መድኃኔዓለም ሞርኒንግ ስታር ሞል ሁለተኛ ፎቅ፣ ስልክ ቁጥር 0988 181818። ከውጭ አገር ለምትደውሉ በዋትሳፕ 0930 011998። ጌታችን ኢየሱስ ክርስቶስ የተመላለሰባትን ከተማ እንደ መርገጥ ምንኛ በረከት ይኖራልን! አፍሮ ሆሊላንድ አስጎብኝና የጉዞ ወኪል